አደይ ጠፍታ የአደይ አባት በፍለጋ ላይ ናቸው። ከዛን በኋላ ጓዳ ገቡ። በዛም ፈለጉ። ሲያጧት መንገድ ዳር ሲወጡ ስትሄድ ያገኟት። አደይን እያሯሯጡ ያዙልኝ፣ እንዳታመልጣችሁ ያዙልኝ ብለው አስያዟት ማለት ነው። ሁለት ወንዶች ከፊት ቀደሟትና ያዟት። ከዛ አባቷም በጥፊ አንድ ጊዜ አቀለጡባት። ከዛ የአደይ አባት አንቺ ባለጌ ማፈሪያ፣ እኔ በክብር ልድርሽ ተዘጋጅቼ አንቺ እንደፈለግሽ ልትሆኝ ነው አሉ የአደይ አባት። ከዛም የአደይ አባት እኔ በክብር ነው እንጂ እንደዚህ ልቅ ሆነሽ ነው እንዴ ያሳደግኩሽ? እንደዚህ አላሳደግኩሽም ብለው በጥፊ መተዋታል። ውድና የተከበራችሁ ውድ የሀገሬ ልጆች፣ በሀገርም ውስጥ ያላችሁ በሀገር ውጭ ያላችሁ ሰላማችሁ ይብዛ ብያለሁ። ውድ የሀገሬ ልጆች ሀገራችንን ሰላም ያድርግልን። ውድ ቤተሰቦቼ ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። የደወል ምልክቷን በመጫን የምለቀው ተከታታይ ቪዲዮ እንዲደርሳችሁ ቤተሰብ አድርጉኝ። ውድ እህቶቼ አበረታቱኝ። በቅንነት እንበረታታ፣ እንተጋገዝ። ውድ የሀገሬ ልጆች አደይ ቪዲዮውን እንዳያችሁት የአደይ አባት በጣም ተናደው እና ተበሳጭተው እየሮጡ ሲፈልጉ ቤት ውስጥ ሲያጧት እናቷንም ሲጠይቋቸው የለችም አላየናትም አሉ እህቷና እናቷ። ከዛም በኋላ ቤት ገብተው ፈልገው ሲያጧት ወደ መንገድ ዳር ሲወጡ ስትሄድ ፔስታሏን ይዛ ስትሄድ አገኟት። ከዛ እያሯሯጡ ተከትለው በጥፊ አንድ ጊዜ መቷት። ሁለት ልጆች ቀደሙላቸውና አስቆሟት። ከዛ ኧረ አባዬ አትምታኝ ማረኝ ስትል አደይም ጎንበስ ስትል አንቺ ባለጌ እኔ እንደዚህ አድርጌ ነው እንዲያሳደግኩሽ ሲሉ የአደይ አባት በምሬት ተናገሩ። ከዛም በኋላ አደዬ ያዙልኝ ብለው አስያዟት። ካስያዟት በኋላ አደዬ እናቷም እህቷን አረ ልጅቱን እህትሽን ተከተይና ፈልጊ አባትሽ እንዳይገላት ትላለች። የአደይ እናትና የአደይ እህት ብርሃን ተከትላ ትሮጣለች። እናቷም ይወጣሉ ማለት ነው። ከዛ አደይን ፍለጋ ዴቭ ሄደ፣ ወደ ገጠር ገባ። ከዛ በኋላ ቤዛም አታቅም ዴቭ አደይን እንደሚያፈቅራትና አደይን ፍለጋ እንደሄደ አታውቅም። ፍቅር ቤዛ ስሚ ዴቭ በጣም ነው የሚያፈቅራት አደይን፣ አንቺ ዴቭ በይዚጋ እሱ ግን እሷን ፍለጋ ሄዷል፣ ገጠር እየተንከራተተ ነው ትላታለች ቤዛ ማለት ነው። ከዛ ቤዛም ተናዳ ተዝህ ቤት እኔን መጥቶ ለምኖ ነው ቤተሰቦችን ለምኖ ነው የቤቴ የመጣው ትላታለች ቤዛን ማለት ነው ፍቅር። ከዛ በጥፊ መታቻት ቤዛ ፍቅርን በጥፊ መታቻት። ከዛም በኋላ እናቷ ቤዛ ምንድን ነው የምትጮሂው ብላ የፍቅር እናት መጡ። ከዛም በኋላ ይችን ልጅ ሰራተኛ ብለን ያስገባናት እያንዳንዳችን ነገ እያስፈራራች በጥፊ ትለናለች ትላለች። ይህን ስትል ፍቅር ካሁን በኋላ ይችን ሰራተኛ ከዚህ ቤት ካላስወጣሽ እኔ አባቴ ጋር እሄዳለሁ ትላታለች ለእናቷ ፍቅር ማለት ነው። ከዛ የፍቅር እናት ቤዝ እንደዚህ ያለ ነገር ካለ የቀረሽን ደሞዝና ልብስሽን ይዘሽ ካሁን ሰዓት በኋላ ውልቅ በይ ሲሉ ይሏታል ማለት ነው። ቤዝ ሂዳ እተኛችበት ክፍል ገብታ አስፈራርታታለች ፍቅርን። ከዛ ለምንድን ነው ክፍሌ መተሽ ያስፈራራሽኝ ጠዋት ስትላት ነው ይሄ ጠይብ የተፈጠረው ማለት ነው። ዴቭ ደግሞ
ገጠር ፍለጋ ሂዷል። ሊዱ ጋር ጓደኞቹ ጋር አደይን ፍለጋ ገጠር ገብተዋል ማለት ነው። ከዛ ሲሄዱ እናቷ ጋር ሲሄዱ አላገኟትም። አደይ የለችም። አደይሳ የት ደረሰች? ልጄ ሙታ ነው ብለው እናቷም እሪኡኡ ይላሉ። ከዛን በኋላ ኧረ አልሞተችም አደይን ፍለጋ መተን ነው ይለዋታል ማለት ነው። ከዛ ብርሃንም እናቴ እማዬ ይሄ እኮ ዴፍ ነው ትላታለች። ታስተዋውቃቸዋለች። ሊዱም እዛ ብርሃን ጋር ትቆያለች። ምን ልታደርጊ መጣሽ ሊዱ እዚህ ድረስ? አንቺ ቁም ስቅሏን ስታሳያት አልነበር እንደዛ? ዛሬ ምን ፍለጋ መጣሽ ትላታለች ማለት ነው። አደይዬ አባቷ ወስደዋታል። የአደይ እናት እዚህ በለቅሶ በሪታ ናቸው። ጓደኞቿ ጭራሽ ሲሄዱ እሪ አሉ። ልጅ ሙታ ነው አገር ይስማው ኡኡ ይላሉ። የአደይ እናት ወይ እናት አለመሆን ነው እኮ ልጄ ሞተችብኝ ይላሉ። ከዛ ዴፍ ይሄን ሲሰማ በጣም ደነገጠ። እማዬ ምንድን ነው አደይ ምን ሆነች ይሏታል። ምን ሰማታችሁ ነው ግር ብላችሁ የመጣችሁት? ልጄ ሞተች እንዴ ይላሉ የአደይ እናት። ዴፍ ማን የገደላት? ምን ሆነች ይላል። ደነገጠ፣ በጣም ደነገጠ። እንዴት ነሽ ብርሃን አላት ዴፍ። አደይን ፍለጋ ነው የመጣ ነው። አደይ የለችም እንዴ ይላታል። ከዛ አባዬ መጥቶ ወሰዳት ትላለች ብርሃን ማለት ነው። እማዬ እስኪ አሁን ቆይም ለምን መጣችሁ ይላሉ የአደይ እናት። ለምን መጣችሁ ምኗችሁ ነው ስትለው እማዬ ይሄ እኮ ዴፍ ነው የሚባለው ትላታለች። ከዛ አደይ ከሌለች እዚህ ጋር ምንም አናድረግም። የአደይ እናት ሂጂና እርጎ ምናምን አምጭላቸው ስትላቸው አይ የአደይ እናት እንሄዳለን፣ አደይ ከሌለች እዚህ መቆየት አንችልም ይላሉ። ከዛ ተያይዘው አደይን ፍለጋ ሄዱ። ሊዱ ብርሃን ጋር ትቀራለች። በቃ ሊዱ ብርሃን ጋር ትቀርና ጓደኞቿ ፍለጋ ሄዱ ማለት ነው። አደይን ፍለጋ ሄዱ አባቷ ጋር። አደይ ደግሞ ከአባቷ ጋር ያው ያዙልኝ ብለው አስይዘዋታል ማለት ነው። እና ውድ ቤተሰቦቼ እዚህ ጋር እንደምናየው ያው ቤተሰብ እኛ የፈለግነውን ነው የምታገቢው ነው የሚያሳየው ድራማው። ያው እኛ የፈለግነውን እኛ ያልነውን ነው እንጂ አንቺ የመረጥሽውን አታገቢም ብለዋት ነው አደይ ልትጠፋ የተነሳችው። ከዛም በኋላ የአደይ እናት እኔ አሁን እናንተን በማየቴ በጣም ተረጋግቻለሁ። አደራ ልጆቼ ራሳችሁን ጠብቁ ይሏቸዋል የአደይ እናት ማለት ነው። ወገባቸውን ታጥቀው በር ለበር እየተንጎራደዱ ነው ልጃቸው ጠፍተው ማለት ነው። ከዛ ብርሃን ሊዱ እርጎ ላምጣልሽ ስትላት አይ እኔ አልፈልግም ትላለች። ምን አለች ልጄ ስትላት የአደይ እናት እኔ እሷ ልጅቷ ቀበጥናት እማዬ ዝም በያት ምን አለች ይላሉ የአደይ እናት ማለት ነው። ውሃ ነው የምፈልገው ስትል ሊዱ ውሃ ምን ያደርግልሻል ምግብ ስጫት እንጂ ምንም አልተመቸኝ የአደይ እናት አቧራ ፀሐዩ በምንም ነገር አልተመቸኝ ትላለች ሊዱ ማለት ነው። ብርሃን ደግሞ ሲጀመር ምን ልታረጊ መጣሽ አንቺ እዚህ ድረስ ምን ልታረጊ መጣሽ? እዛ ያለች ስታሰቃያት ቁም ስቅሏን ስትሰጫት አልነበር እንዴ? አሁን ምን ልታረጊ እሷን ፍለጋ መጣሽ ስትላት አይ ዴፍን ተከትዬ ነው የመጣሁት። ዴፍ እሄዳለሁ ሲለኝ ብቻውን እንዳይሄድ ብዬ ነው የመጣሁት ትላለች ሊዱ ማለት ነው። ብርሃን ደግሞ ሊዱ ቅራሪ ልስጥሽ ትላታለች። እኔ ቅራሪ አልጠጣም ትላታለች። ሊዱ አትቅበጪ
ቤቴ ነው የመጣሽው ልታጅኝ እንዳትፈልጊ ትላታለች። ብርሃን ማለት ነው መንጨቅጨቅ ታረጋታለች። ከዛ ልብስ የአደይን ልብስ ልስጥሽ ስትላት አልፈልግም ትላለች። የአደይ እናት ደግሞ አረ ይሄ ልብስ ለሌቦች ያጋልጣል፣ ይህ አለባበስ በእኛ አካባቢ አይታወቅም እኮ ይሏታል ማለት ነው። የዶሮ እናት የኔ እናት እና የአደይ እናት አይጨነቁ እኔ ተመችቶኛል ትላለች ሊዱ ማለት ነው። ብርሃን ደግሞ ከፈለግሽ አትብሊ እኔ ውሃ ልቀዳ ልሄድ ነው ትላታለች ማለት ነው ሊዱን። ከዛ ብርሃን ውሃ ልቀዳ ትሄዳለች። አብራችሁ ሂዱ፣ ሁለት ከሆናችሁ ማንም አይነካችሁ፣ እርስ በርሳችሁ ትጠባበቃላችሁ ይላሉ የኔ እናት፣ የኔ ከርታታ የአደይ እናት ማለት ነው። እናት እንዲህ አይደለም። ከዛ ቤዛና ፍቅር ቤዛ ወጣች ሻንጣዋን፣ ቤዚ ደግሞ ፍቅር ደግሞ ሻንጣዋን አውጥታ እበር ላይ አስቀመጠችላት ማለት ነው። ስሚ ከዚህ ቤት ስላስወጣሽኝ ከህይወትሽ የወጣሁን እንዳይመስልሽ ትላታለች ቤዛ ማለት ነው። ፍቅር በር ዘጋችባት። ከዛ እበር ጋ ሻንጣዋን አውጥታ ጥላ በር ዘጋችባት ማለት ነው። ፍቅር በጣም ተናደደች። ቤዝ በሰራችው ስራ እየተቆጨች ማለት ነው። እና ውድ ቤተሰቦቼ ቪዲዮ እንድትከታተላችሁት አደዬ በነዛ መጀመሪያ በያዟት ልጆች ቤት ወስደው አስገብተዋት ስሚማ ይሏታል። እኛ ያልንሽን እኛ ያጨንልሽን ብታገቢ አይሻልም ይሏታል። አደይን ይሳለቁባታል ማለት ነው። እና እንደ አባታቸው እንደ አባትሽ እልህኛ ሆነሽ ነው አይደል ይሏታል። ስለዚህ እንደ እሳቸው እልህኛ ሆና ነው ራሳቸውን አሁን የተጫወተችባቸው። አሁን እኛ ያልነውን አግቢና እሺ በይና በቃ እንዳርሽ ተዳሪ ይሏታል። አደዬ እና ሁለቱም ፈዛዛ ሆኑባቸው ይላሉ ማለት ነው። ሰውስ ምን ይልሻል አባትሽ ያሉሽን ትተሽ ሌላ ስታገቢ ይላሉ። ቪዲዮውን እንዴት ተከታተላችሁት? የአደይን ነገር ይህን ይመስላል። ቀጣዩን ቪዲዮ ይዘን እስከምንቀርብ ድረስ ሰላም ሆኑልኝ ውድ ሀገሬ ልጆች። ባይ ባይ።